ሃይ ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። በዛሬ ቪዲዮ ለግራፊክስ ዲዛይነሮች እና እዚህ ሙያ ውስጥ መግባት የምትፈልጉ ሰዎች ለእናንተ የሚሆን ቪዲዮን ይዤላችሁ የመጣሁት። እስከ መጨረሻ ድረስ አብራችሁን ሆናችሁ ቪዲዮን ላይክ፣ ሰብስክራይብ እንዲሁም ደግሞ ኮሜንት በማድረግ የተለመደ ትብብራችሁን እጠብቃለሁ ማለት ነው። ግራፊክስ ዲዛይነር መሆን ካሰባችሁ እነዚህን አፖች ሞባይል አፓችሁ ላይ ወይ ደግሞ ሞባይል ስልካችሁ ላይ በቀላሉ መጠቀም የምትችሏቸውን አፖች ነው የምነግራችሁ። እነዚህ አፕሊኬሽኖች በዌብሳይት መልክ አለ። ነገር ግን ሞባይል ላይ ሲሆን በቀላሉ አስቸኳይ ስራ ሲገጥማችሁ በቀላሉ አክሰስ አድርጋችሁ መስራት ትችላላችሁ። ስለዚህ እነዚህ ሶስት የግራፊክስ ዲዛይን አፕሊኬሽኖችን ዛሬ ጠቁማቸዋለሁ። እኔ ለራሴ ስራዎች የጠቀሙኝን አሁን የምጠቀሙባቸውን አፕሊኬሽኖች ናቸው። በጣም ቀላል ናቸው። የራሳቸውን ቴምፕሌት አላቸው። በፕሪሚየም አላቸው፣ በፍሪ መልኩ አላቸው። ስለዚህ ለአጠቃቀም በጣም ምቹ እና በጣም ቀላል ናቸው። የተሰጧችሁን እዚያ ላይ ያሉትን ቴምፕሌቶች ተጠቅማችሁ የራሳችሁን ነገር አድ የምታደርጉበት ነው። ስለዚህ የመጀመሪያው አፕሊኬሽን ካንቫ ይባላል። ካንቫ .com ታውቁታላችሁ በዌብሳይት። ካንቫ አፕሊኬሽኑ ደግሞ ሞባይል ላይ አለ። ይሄ አፕሊኬሽን የራሱ የሆኑ በጣም በብዛት በጣም ብዙ የሆኑ ቴምፕሌቶች አሏቸው። ከሶሻል ሚዲያ ጀምሮ እስከ የግል ቢዝነሳችሁን ድረስ የምትሰሩባቸው የተለያዩ ቴምፕሌቶች አሏቸው። እነዚህ ቴምፕሌቶች በጣም በብዙ አይነት ዘርፍ ነው የምታገኟቸው። አንደኛ በፍሪ ታገኙታላችሁ፣ ሁለተኛ በፕሪሚየም ወይ ደግሞ በክፍያ ታገኙታላችሁ። በሁለቱም የምታገኟቸው ደግሞ ምንድን ናቸው? በውስጣቸው በፎቶሾፕ መልክ፣ በኢሉስትሬተር መልክ፣ በፎቶ መልክ እንዲሁም ደግሞ በፒዲኤፍ መልክ ታገኟቸዋላችሁ ማለት ነው። እነዚህን ቨርዥኖች በተመቻችሁ በፒኤንጂም አለ ወይ ደግሞ በፎቶ ካልፈለጋችሁ በፒኤንጂ ኮንቨርት አድርጋችሁ መያዝም ትችላላችሁ። ምክንያቱም በፒኤንጂ ፎርም ሲሆን ኢሉስትሬተር ላይ ወይ ደግሞ ፎቶሾፕ ላይ በቀላሉ ዲዛይን ማድረግ ስለምትችሉ ማለት ነው። ስለዚህ ይሄ አፕሊኬሽን እኔ ስልኬ ላይ እጠቀመዋለሁ። ወዲያው ለምሳሌ ማስታወቂያዎች ለመስራት ስፈልግ፣ ሶሻል ሚዲያዎችን ላይ ፖስት ማድረጋቸውን ስፈልግ እራሱ እዛው ሳይዝ አጀስት አድርጎ ያቀርብልኛል ማለት ነው። ለምሳሌ ኢንስታግራም ላይ ሪሎች ከፈለኩ መስራት የምፈልጋቸው ሪሎች ካሉ ኦር ደግሞ ለስቶሪ ከሆነ ለፖስት ከሆነ እያደረገ በራሱ የስክሪን ሬሾ ያወጣልኛል ማለት ነው። የብዙዎቹን የዩቲዩብ ቻናሌን ተምበር ላይ ነው የሚሰራው በሱ ነው በጣም ብዙ ጊዜ። ኤአይም አሁን አዲስ ቨርዥን አውጥቶለት ኤአይም አለው። በኤአይ ጀነሬት የሚደረጉ የተለያዩ የቴምፕሌትም አይነቶች አሉት ማለት ነው። ስለዚህ ተጠቀሙበት። ስልካችሁ ላይ ባይጠፋና በጣም ብዙ የምትማሩበት አፕሊኬሽን ነው ማለት ነው። ሁለተኛው የሚሆነው ዲዛይነር ይባላል። ዲዛይነር አፕሊኬሽንን መጠቀም ከጀመርኩኝ እኔም በዚህ ዓመት ነው መጠቀም የጀመርኩኝ። በጣም ምርጥ አፕሊኬሽን ነው። ከካንቫ ጋር ተመሳሳይነት አላቸው። ኢዚነቱ ምንድን ነው? ካንቫ ትንሽ ያስቸግራል ኤዲት ለማድረግ። በጣም ብዙ የተለያዩ አማራጮች ስላሏቸው በጣም ለጀማሪ ብዙም አልመክርም እኔ ካንቫ። ዲዛይነር ግን በጣም ቀላል ነው። ቴምፕሌቶች ደግሞ ከካንቫ የበለጠ በጣም ብዙ ፍሪ የሆኑ ቴምፕሌቶች አሉት። ስለዚህ በጣም ኢዚ ነው ለማስተዳደር ማለት ነው። እዛው ሴቭ ማድረግ ትችላላችሁ፣ ኮንቨርት ማድረግ ትችላላችሁ። ቴምፕሌቶቹ በጣም ቫይራይቲ ስላላቸው በጣም ብዙ አማራጭ ስላላቸው በጣም ቀላል ነው ለመጠቀም። ከካንቫ ላይ የሌሉ ቴምፕሌቶች ዲዛይነር ላይ ታገኟቸዋላችሁ። ለምሳሌ የኢቨንት ፖስተሮች ምናምን ካንቫ ላይ ብዙም አላስተዋልኩኝም። በጣም ጥቂት ናቸው በፍሪ ቨርዥን ያሉት ማለት ነው። ዲዛይነር ላይ ግን እንደዚህ አይነት ፕሮሞሽን ለመስራት ማስታወቂያ ለመስራት በጣም ብዙ አማራጭ አለው። ስለዚህ ዲዛይነር በጣም ምርጥ አፕሊኬሽን ነው። ኢዚ ቱ ዩዝ ነው። በጣም ቀላል ነው ለመጠቀም። የካንቫ ትንሽ ኮምፕሌክስ አለው። የራሱ ሲስተሙ ኮምፕሊኬትድ ነው፣ ትንሽ ያስቸግራል። ከሞባይል አፕሊኬሽኑ ይልቅ ዌብሳይቱ እንደውም ትንሽ ሪላክስድ የሆነ ኢንቫይሮንመንት አለው። የሞባይል አፕሊኬሽኑ ትንሽ አድም አለው፣ ማስታወቂያዎችም አሉት እና ብዙም ለመጠቀም ትንሽ ያስቸግራል። ዲዛይነር ግን በጣም ቀላል ነው። እንደዚህ አይነት ነገር የለውም። ገብታችሁ የምትፈልጉት ቴምፕሌት መርጣችሁ የምትፈልጉትን አይዲያ ትነግሩታላችሁ። ራሱ የተለያዩ አማራጮችን ያመጣላችኋል። ከዛ በኋላ ከዛ ውስጥ መምረጥ ነው ማለት ነው። ስለዚህ ዲዛይነር እኔ የምጠቀመው አፕሊኬሽን ነው። ለግራፊክስ ዲዛይነሮች በጣም አማራጭ ነው። እንዲሁም ደግሞ
ክሬቲቭ እንድትሆኑ ያደርጋችኋል። ከዛ ዲዛይን ወስዳችሁ ለፈለጋችሁት ፕሮሞሽን ሊሆን ይችላል፣ ለፈለጋችሁት ዲዛይን ኢሉስትሬተር ላይ ወይ ደግሞ ፎቶሾፕ ላይ መስራት ትችላላችሁ። አማራጮቹ በጣም ቫይራይቲ ስለሆኑ ማለት ነው። ሶስተኛው አፕሊኬሽን ቪስታ ክሬት ይባላል። ቪስታ ክሬት ለሎጎ ሜከሮች፣ ለፖስተር ሜከሮች በጣም የሚጠቅም ዌብሳይት ነው። ቪስታ ክሬት አፕሊኬሽን ካወረዳችሁት በኋላ በጉግል ወር ደግሞ እንደገና ሳይንፕ እንድታደርጉ ያደርጋችኋል። ከዛ በኋላ ለቢዝነስ ነው የምትፈልጉት፣ ለፐርሰናል ዩዝ ነው የምትፈልጉት ያላስ ያስመርጣችኋል ማለት ነው። ከዛ በኋላ ቢዝነሳችሁ ምን አይነት ነው፣ ምን ይፈልጋል የሚለውን ነገር ከፈለጋችሁ ትሞሉለታላችሁ። አይ እኔ ዲስከቨር ነው ማድረግ የምፈልገው ገብቼ እንደ አዲስ ማየት ነው የምፈልገው የምትሉ ከሆነ ደግሞ አማራጭ አለው፣ የራሱ አማራጭ። በዛ ምክንያት መጠቀም ትችላላችሁ። ቪስታ ክሬት እንደ ዲዛይነርም ቀላል የሆነ አፕሊኬሽን ነው። በተለይ ለሎጎ ሜከሮች ኢዚ ነው። ምክንያቱም የራሱ ቫሪያቲ ስላለው ሎጎ የምትፈልጉትን ስም ሁለታላችሁ። ከዛ በኋላ ራሱ እየመረጠ ምን አይነት በሆነ የምትፈልጉት ካልም የሆነ የምትፈልጉት ላግዠሪየስ የሆነ ነው፣ ኤሌጋንት ሆነ ነው እያለ ያስመርጣችኋል። ስለዚህ ለሎጎ ሜከሮች ደግሞ ይህንን አፕሊኬሽን መርጣለሁ። ፍሪ ነው። አሁን ያልኳቸው ሶስቱም ዌብሳይቶች ግን ምንድን ነው ኢንተርኔት አክሰስ ይፈልጋሉ። አፕሊኬሽን ብቻ ስለሆኑ ሳይሆን የሚሰሩት ኢንተርኔት አክሰስ ይፈልጋሉ፣ ጀነሬት ለማድረግ ዳውንሎድ ለማድረግ እንደገና ደግሞ የምትፈልጉትን ዲዛይን ለመስራት ኢንተርኔት አፕሊኬሽን ያስፈልጓቸዋል። ስለዚህ ቪስታ ክሬትም እንደ ዲዛይነር ኢዚ የሆነ አፕሊኬሽን ነው። በጣም ቫይራይቲ ያለው አፕሊኬሽን ነው። ሶስቱም ተመሳሳይ ናቸው። እናንተ የምትፈልጉትን አንዱን መርጣችሁ እንድትሰሩ ነው ሰጀስት የማደርገው። ለእኔ ቤስት የምለው ዲዛይነር አፕሊኬሽን ነው። ከካንቫም ከቪስታ ክሬትም ዲዛይነር አፕሊኬሽን ለእኔ አሪፍ ኢንቫይሮንመንት የሚፈጥርልኝ፣ ለዲዛይን አሪፍ ኢንቫይሮንመንት የሚፈጥርልኝ አፕሊኬሽን ነው። ስለዚህ እነዚህ ሶስቱን አፕሊኬሽኖች ተጠቀሙባቸው፣ አሪፍ ናቸው። እንደ ተጨማሪ አንድ ልጨምርላችሁ፣ ይሄ አዲሽናል ነው። ፒንተረስት በጣም ለዲዛይነሮች በጣም ጋይድ ላይን የሆነ አፕሊኬሽን ነው። ፒንተረስት ዌብሳይቱም አለው አፕሊኬሽንም አለው የስልክ በጣም ብዙ ስራዎች የምታገኙበት፣ በተለይ መነሻ አይዲያን ላጣችሁ ዲዛይን ውስጥ ሆናችሁ ለየትኛውም ዲዛይን ማለት ነው፣ ለአርኪቴክቸራል ዲዛይን ሊሆን ይችላል፣ ለግራፊክስ ዲዛይን ሊሆን ይችላል፣ ለፋሽን ሊሆን ይችላል። ኤቭሪቲንግ የምታገኙበት መነሻ አይዲያ የምታገኙበት ፒንተረስት በጣም ቤስት እንትን ነው፣ ፕላትፎርም ነው። ፒንተረስት የመሳሰሉ ፒክሳቤ የሚባሉ አሉ። እነሱ ሌላ ጊዜ እነግራችኋለሁ ዲቴል። ፒንተረስት ግን በጣም ኢዚ ነው። ትገባላችሁ። ከዛ በኋላ የምትፈልጉትን አይነት ኢሜጅ በኢሜጅ ፎርም ብቻ ነው የሚያቀርብላችሁ። ሌላ ፎርም አያቀርብላችሁም። ፎቶ ብቻ ነው የሚያቀርብላችሁ። ግን ያ መነሻ ነው፣ ለዲዛይኑ መነሻ ይሆናችኋል ማለት ነው። ላሰባችሁት ዓላማ፣ ላሰባችሁት የዲዛይን ኮንሰፕት መነሻ ይሆናችሁ። በጣም ብዙ ጊዜ እኔ ግቢም እያለን እንጠቀመው ነበረ። ፒንተረስትን መነሻ ነው በጣም ብዙ ዲዛይን ለመስራት ኮንሰፕታችንን ጉግል በማድረግ የምናባክነው ጊዜ ፒንተረስት ላይ ግን የኢሜጅ ፎርም ስለሚያቀርብ ከጽሁፍ ደግሞ ኢሜጅ በጣም ፓወር አለው ነገሮችን ለመግለጽ። ስለዛ ፒንተረስት በጣም ቤስት ፕላትፎርም ነው። ስለዚህ ፒንተረስትን ተጠቀሙት። ስለዚህ እነዚህ ሶስቱን አፕሊኬሽን ተጠቀሙት። የምታውቋቸው ሌሎች አፕሊኬሽንም ካሉ ታች ኮሜንት ላይ ጠብቃለሁ እንድትጽፉልኝ። ስለዚህ ዛሬ ቪዲዮ አጭር ነው፣ አይ ነው ሰጀስት ለማድረግ ነው የመጣሁት። ስለዚህ እነዚህ ተጠቅማችሁ ደግሞ ፕላትፎርሙ በጣም ብዙ ነው። እናንተም ደግሞ የምታውቋቸውን ፕላትፎርሞች ከታች ኮሜንት ላይ ጻፉልኝ። ላይክ፣ ኮሜንት እና ሰብስክራይብ እንዲሁም ደግሞ የደውል ምልክቷን መንካት እንዳትረሱ። በሚቀጥለው ቪዲዮ እንገናኛለን። ሐሙስ እንገናኛለን። ቻው።